ቤተሰቦች አንድ ሰው ለጾታዊ ፍላጎቱ ሲል ብቻ እስከምን ድረስ ጥፋትን ሊያጠፋ ይችላል? ደግሞስ አንድ ሰው ሃይማኖተኛ ስለሆነ ብቻ ጥሩ ሰው ነው ማለት ይቻላል? በእርግጥ ብዙውን ጊዜ በተለምዶ መሆን አለባቸው ከሚል ተነስቶ አእምሯችሁ ጥሩነትን ከሃይማኖተኛ ሰዎች ጋር ያገናኘብናል። ትክክልም ነው። ዛሬ ለምን ስለዚህ ጉዳይ ታነሳለህ ማለታችሁ ትክክል ነው። ልክ ናችሁ። እኔም ግን ሜሊንዳ ስለተባለች ሴት ካወራኋችሁ በኋላ ልክ ሊሆን እችላለሁ። የዛሬው ታሪካችን ሜሊንዳን ያስተዋውቀናል። እድሜዋ 23 ዓመት ሲሆን የምትኖረው ካንሳስ በምትባል የአሜሪካን ግዛት ውስጥ ነው። ሜሊንዳ በአካባቢው በሚገኝ አንድ የክርስቲያን ዩኒቨርሲቲ ውስጥ በጻፊነት ትሰራለች። እርሷ በጣም ሃይማኖተኛ ነች። ነገር ግን በ1981 አንድ ቀን ማንጌል ሲዶርፍ የተባለ ሰው ትተዋወቃለች። ማንጌል ሲዶርፍ የተማሪዎች ምክር ቤት ፕሬዝዳንት ነው። እሱና ሜሊንዳ ማውራት ይጀምራሉ። ወዲያውም ይግባባሉ። በጊዜ ሂደትም የቅርብ ጓደኛሞች ይሆናሉ። በመጨረሻው ሜሊንዳ ማንጌል ሲዶርፍ ቁመናው፣ ውበቱ እና ነገረ ስራው ይማርካታል። እርሱም ስለ እሷ ተመሳሳይ ስሜት ያድርበታል። ከዛ ወደ ገደለው ይገቡና ጾታዊ ግንኙነቶችን መፈጸም ይጀምራሉ። ነገር ግን ችግሩ እዚህ ጋር ነው። አሁን ላይ ሜሊንዳ ባለትዳር ነች። እርሷም ዴቪድ የተባለ ደግ ሰው አግብታለች። ዴቪድ በአካባቢው በሚገኝ ባንክ ውስጥ ይሰራል። ነገሩን ይበልጥ የሚያወሳስብና የሜሊንዳና የማንጌል ሲዶርፍን ድፍረት የሚያሳየው ነገር ደግሞ ማንጌል ሲዶርፍ ከዴቪድ ጋር ጓደኛ ነው። እንደውም ብዙውን ጊዜ አብሮ ቴኒስ ይጫወታሉ። ነገር ግን ማንጌል ሲዶርፍም ሆነ ሜሊንዳ ለዚህ ግድ አልነበራቸው። ስለዚህ ምስጢራዊ ግንኙነታቸውን ቀጠሉ። በካምፓሱ ዙሪያ ያሉ ተማሪዎችና መምህራን እንዲሁም የቤተ ክርስቲያን ማህበረሰብ ሳይቀር ነገሩ ሰምተው ማውራት ጀመሩ። ሜሊንዳ ባለትዳር ስለሆነች ከማንጌል ሲዶርፍ ጋር እንዲህ አይነት ተግባር ማቆም እንዳለባት አስጠነቀቋት። ነገር ግን እርሷ አልሰማቻቸውም። እንዲያውም ለዚህ ሰው ያላት ፍቅር ከጊዜ ወደ ጊዜ እየጠነከረ መጣ። ሁልጊዜ በድብቅ መገናኘት ሰለቻት። እንደውም እክለየን ያየን ያየን የሚለውን ነገር ማጥፋት ፈለገች። ባለቤቷ ዴቪድም ቢሆን ምንም አልተማላት። አሁን አንድ ሰይጣናዊ ሐሳብ ወደ አይምሮዋ ይመጣል። ሜሊንዳ ከማንጌል ሲዶርፍ ጋር ለመሆን ብቸኛ መንገድ ዴቪድ ሲሞት ነው ወደሚል አስከፊ ድምዳሜ ደረሰች። ዴቪድ እንዲሞት ደግሞ እሷ ራሷ መንገድ መፈለግ እንደሚገባ ወሰነች። ስለዚህ ከማንጌል ሲዶርፍ ጋር በመሆን እቅድ ማውጣት ጀመሩ። እቅዳቸውም ይሄን ይመስላል። ማንጌል ሲዶርፍ በሌሊት ወደ ሜሊንዳና ዴቪድ አፓርታማ በድብቅ ይገባል። ከዛም ዴቪድን በብረት ይገድለዋል። ነገሩንም ዘረፋ እንዲመስል እናደርጋለን ይባባላሉ። በ1982 እቅዳቸውን የሚፈጽሙበት ጊዜ ደረሰ። ከሌሊቱ 6 ሰዓት አካባቢ ዴቪድ ተኝቶ ሳለ ሜሊንዳ ተነስታ ማንጌል ሲዶርፍ ወደ ቤት እንዲገባ በሩን ከፈተችለት። ማንጌል ሲዶርፍም ብረቱን ይዞ ወደ መኝታ ክፍሉ ገባና ዴቪድን ደጋግሞ መታው። በሚያሳዝን ሁኔታም ዴቪድ መትረፍ አልቻለም፣ ሞተ። የዘረፋ ታሪካቸው አሳማኝ እንዲሆን ሜሊንዳም ተጎጂ መምሰል ነበረባት። ስለዚህ ማንጌል ሲዶርፍ እሷንም ፊቷ ላይ በብረት መታት። ከዛም እሱ ወጥቶ ይሄዳል። ከአንድ ሰዓታት በኋላ ሜሊንዳ እየጮኸችና እንደደነገጠች በመምሰል ወደ ጎረቤቶቿ ሮጣ ትሄዳለች። እርሷም እንደተዘረፉ ተናግራ ወደ 911 እንዲደውሉ ነገረቻቸው። ፖሊስ ሲመጣ ሜሊንዳ ከማንጌል ሲዶርፍ ጋር ያዘጋጁትን የውሸት ታሪክ ነገረቻቸው። 2 ጥቁር ወንዶች መጥቶ ዴቪድን ደበደቡት፣ የባንኩንም ቁልፍ ጠየቁት። ከዛም እኔም መጥቶ ጣሉን ትላቸዋለች። ፖሊሶቹም ታሪኳን አምኖ ዘራፊዎቹን ለመያዝ በባንኩ አቅራቢያ አደፈጡ። ነገር ግን ዘራፊዎቹ አልመጡም። ምክንያቱም እነሱ በምናብ የተፈጠሩ እንጂ በእውነት የሌሉ ነበሩ። የነ ሜሊንዳ ገጸ ባህሪያቶች ነበሩ 2 ጥቁር ሰዎች። በምርመራው ወቅትም የፖሊስ ውሾች የዴቪድን የደም ዱካ ተከትሎ ማንጌል ሲዶርፍ አፓርታማ አጠገብ ወዳለው የቆሻሻ መጣያ ወሰዳቸው። ፖሊሶች ማንጌል ሲዶርፍን መጠራጠር ጀመሩ። አፓርታማውን ሲፈትሹ በሩ ላይ የደም እድፍ አገኙ።
ነገር ግን በወቅቱ የነበረ ቴክኖሎጂ ደሙ የዴቪድ መሆኑን ለማረጋገጥ የሚያስችል አልነበረም። ምስክሮች ሜሊንዳና ማንጌልሲዶርፍ ግንኙነት እንደነበራቸው ቢናገሩ ፖሊሶች ማስረጃ ስላልነበራቸው መዝገቡ በዚህ ይዘጋል። በዚህ ያልቃል ወይስ ምን ይፈጠራል ካሁን በኋላ? አብራችሁን ነው ቤተሰቦች። ከግድያው በኋላ ሁለቱ ከፍተኛ የጥፋተኝነት ስሜት ተሰማቸው። ይህ የማይቀር ነገር ነው። ስለዚህ ተለያዩና ግንኙነታቸውን ያቋርጣሉ። ለዚህ ያህል ነው ሲያልፍ ይቆጫል። እዛም ሜሊንዳ ወደ ኦሃዮ ሄደች። ማንጌልሲዶርፍ ደግሞ ካንሳስ ውስጥ ትምህርቱን ቀጥሎ እስከ ሃርቫርድ ቢዝነስ ስኩል ደረሰ። በዚህም ጊዜ ሀገር ሰላም ነው ብሎ ትክክለኛ ሕይወታቸውን እየኖሩ ነበረ። ነገር ግን ጊዜውን ጠብቆ ከ19 ዓመታት በኋላ በ2001 ፖሊስ አዲስና ዘመናዊ የዲኤንኤ ቴክኖሎጂ አገኘ። አሮጌውን መዝገብ በመክፈትም በማንጌልሲዶርፍ በር ላይ የነበረውን ደም በድጋሚ መረመሩ። በዚህ ጊዜ ደሙ የዴቪድ የመሆን ዕድሉ እጅግ ከፍተኛ መሆኑ ታወቀ። መርማሪዎች ወደ ኦሃዮ ሄዶ ሜሊንዳን ይጠይቋታል። እርሷ ግን በዚህ ጊዜ ስለረሳች ታሪኮችን ማቀናጀት አልቻለችም። ዝርዝር ነገሮችን ሳታውቅ ቀየረች፣ ተሳሳተች። በመጨረሻም ግራ ሲገባት ምስጢሩን አውጥታ ማንጌልሲዶርፍ እንደገደለው አመነች። ወዲያውኑ ቅጣት እንዲቀንሱላት ከመርማሪዎች ጋር ለመደራደር ሞከረች። ፖሊስ ሜሊንዳን አሰራት። ይህ የእስር ቤት ምስሏ ነው። ከዛ ማንጌልሲዶርፍንም አሰሩት። ይህም የማንጌልሲዶርፍ የእስር ቤት ምስል ነው። በመጨረሻም ሜሊንዳ ጥፋተኛ መሆኗን አምና ከ10 እስከ 20 ዓመት እስራት ተፈረደባት። ማንጌልሲዶርፍም በተመሳሳይ ከ10 እስከ 20 ዓመት እስራት ተፈረደበት። ይህ የእስር ቅጣት ትክክል ነው ትላላችሁ ቤተሰቦች? ለእነሱስ የሚገባው ቅጣት ምንድን ነበር ብላችሁ ነው የምታስቡት? እናም ቤተሰቦች የሰው ልጅ ስሜት ምን ያህል እንደሚያሸንፈው በዚህ ታሪክ ያየን ይመስለኛል። እናንተስ ከታሪኩ ምን አገኛችሁ? ሐሳባችሁን በኮሜንት አስቀምጡ። ቪዲዮውን ከወደዳችሁት ላይክ፣ ቻናሉን ሰብስክራይብ ማድረጉን ያረጋግጡ። በሌላ አስተማሪ ቪዲዮ እስከምንገናኝ መልካም ጊዜ፣ ቸር ቆዩ።